ሃይ እንዴት መጣሽ? ማን ነግሮሽ ነው እዚህ እንዳለው? ማን ነግሯት ነው እዚህ እንዳለው? ነግራታል እንዴ? ምን ነው እስገቢ ነው? ሩታ ማስመሰሉን ተያይዟለች። ቤተሰቦች ሩታ ሙሉ ለሙሉ እያደረገች ያለችው ሄርሜላ እንድትቃጠል ሄርሜላ እንድትናደድ ፈልጋ ብቻ ነው ይህን ሁሉ ነገር የምታደርገው እንጂ እውነት አብርሽ እሷ ጋር እንዲመለስ ፍቅሯን ፈልጋ አብርሽን ወዳው ትዳሯ እንዲስተካከል ብላ ምና አይደለም። ቤተሰቦች ሙሉ ለሙሉ እያደረገች ያለችው ሩታ ሄርሜላን ለማናደድ። ምክንያቱም እስኪበቃቸው ድረስ አብርሽና ሄርሜላ ሩታን በትክክል አናደዋል። ስለዚህ ጊዜዋን ጠብቃ ሩታም ደግሞ ጊዜዋን ጠብቃ እየተበቀለች እንደሆነ ነው የሚታይባት። ይህ ግልጽ የሆነ ነገር ሩታ እንደዚህ አይነት ነገር በማድረጓ ቆንጆ ሆኖ ሳለ ነገር ግን ምንም ጥቅም የለውም። ቤተሰቦች የጊዜ ጉዳይ ነው እንጂ ሩታም አብርሽን መተዋ አይቀርም። አብርሽ በጣም ልጅ የሆነ ነው። ቤተሰቦች ከዚህ በፊት የምናውቀው አብርሽ አይደለም አሁን ላይ እየታያል። አሁን ላይ ያለው አብርሽ እሱ አይደለም። ከዚህ በፊትም ብዙ ጊዜ ብያቸዋለሁ። ይሄ ልጅ የልጅ አባት እስከሆነ ድረስ ከአንድ የልጅ አባት የሚጠበቅ ብዙ ነገር አለ። ማድረግ ያለበት ብዙ ነገር አለ። ሩታ በጣም እየተሳካልሽ ነው በሚገባ በቃ ትችያለሽ። ይህንን ነበር የፈለግሽው፣ እየተሳካልሽ ነው፣ እየሆነልሽ ነው። ግን ምን ጥቅም? ቤተሰቦች አሁን እንደዚህ አይነት ነገር እንደ እውነቱ መበቀል ምናምን ደስ ይላል። እኔ ተበቅዬ አላውቅም ከዚህ በፊት ሰው ተበቅዬ ስለማላውቅ ስሜቱን ባላውቀውም፣ ግን ሰው ሲያወራ ስሰማ ደስ የሚል ነገር ይመስለኝ። ግን ምንም ጥቅም የለውም ቤተሰቦች። እኛ ጋር መጥቶ የሚፈጥረው ምንም ነገር የሆነ ለጊዜው ነው እንጂ ጊዜያዊ ነው። የሆነ የሚፈጥርልን ደስታ ይኖራል፣ የሆነ የሚያመጣልን ነገር ይኖራል እንጂ ምንም ጥቅም የለውም። እንዳልኳችሁ አብርሽ እቤቱ ተመልሶ ቢገባ ሩታና አብርሽ ቢታረቁ ይሄ የድሮ ፍቅራቸው የድሮ ሰላማቸው ሊመለስ አይችልም በፍጹም። ምክንያቱም በምን መንገድ ነው የመጣው? የሆነን ነገር ስትጀምሩ እኮ ያ ነገር ከምንድን ነው የጀመረው? ያ ነገር የእውነት ፍቅር ያለው ነው ወይ? በእውነት የተመሰረተ ነው ወይ? አብርሽ ሳይፈልግ ሩታ አስገድዳው ነው? ሩታ ሳትፈልግ አብርሽ አስገድ? እንደዛ ከሆነ መቼም ነው የማይሳካው? መቼም ነው የማይቀጥለው? ያ ፍቅራቸው ጸንቶ የማይኖረው? ትዳራቸው ተስተካክሎ ልጃቸውን በጭራሽ አይሆንም። ምክንያቱም ሩታ ምን አይነት ነገር እያደረገች እንደሆነ እያየን ነው። ግን ጊዜያዊ ስሜት ፈልጋ ነው ሩታ በቃ ማናደድ ፈልጋ። ምን ታስባላችሁ? እንደዚህ አይነት ነገር ቢቀጥል ይሻላል? ቤተሰቦች እንደኔ ግን በቃ ቢበቃ ይሻላል። እዚህ ጋር ሩታ ብታበቃ ይሻላል። በቃ እግዚአብሔር ልቦና እስኪሰጠው ድረስ ለአብርሽ ወደ ድሮ ማንነቱ እስኪመለስ ድረስ ይሄ ማስመሰል ሳይሆን ከዚህ በፊትም ብዙ ጊዜ ይመለሳል እኮ። መመለስ ከሆነ አብርሽ ብዙ ጊዜ ይመለሳል። ይቅርታ አድርጊልኝ እንደዚህ ሆኜ ይልሻል ብዙ ነገር ይላታል። ግን ያንን ሳይሆን እውነተኛ መመለስን እግዚአብሔር ይስጠውና እስኪመለስ ድረስ መጠበቅ፣ ካልሆነ ደግሞ ሌላ አማራጮችን መሞከር እንደኔ ሀሳብ ነው። ቤተሰቦች የእናንተን ሀሳብ ደግሞ ኮሜንት ላይ ያስቀምጡልኝ። ሩታ ነኝ። መድኃኒት አልያዝኩም። ይቅርታ አድርጊልኝ። መድኃኒት አልያዝኩም። ሰጥሽ ጥሩ ነበር ግን አልያዝኩም። እኔ እኮ ግርም የሚለኝ ነገር ቤተሰቦች ለምንድን ነው አብርሽ በዚህ ልክ የከበደው? ነገሮችን መወሰን ለምንድን ነው የከበደው? እስኪ የሆነ ነገር በሉ ማለት እንዴት ነው የሰው ልጅ የሆነን እውነታውን እያወቃችሁ እስከ መቼ ነው ዝም ማለት የምትችሉት? የሆነን ውሳኔ እናንተ መወሰን እያለባችሁ ማን እስኪወስንላችሁ ድረስ ነው የምትጠብቁት? አብርሽ እስከ መቼ ነው በዚህ ሁኔታ የምትቀጥለው? እስከ መቼ ነው በዚህ ሁኔታ ትዳርህስ የሚቀጥለው? አንተ የልጅ አባት መሆን ትዳርህን ካላስተካከልክ፣ ራስህን መምራት ካልቻልክ እንዴት ነው ትዳርህን የምትመራው? እንዴት ነው ልጅህን የምትመራው? እንዴት ነው ልጅህ ነገ አድጎ የተሻለ ቦታ እንዲደርስ የምትመኝ? ምክንያቱም አንተ ዛሬ ምን አይነት ቦታ ነው ያለህ? እንደዚህ 2 ሴት ማሳደድ 3 ሴት ማሳደድ ይሄ አዋቂነት አይደለም። እንደኔ ቤተሰቦች ይሄ በጭራሽ አዋቂነት አይደለም። ስለዚህ እውነት የሆነ በቃ አብርሽ የሳተው ነገር አለ። እኛ ልክ ያልሆን ነው አብርሽ ልክ የሆነው ወይም ደግሞ አብርሽ ልክ ያልሆነው እኛ ልክ የሆነው ነገር አለ። የተለያየንበት መንገድ አለ ከአብርሽ ጋር እንጂ በጭራሽ ይህ ልጅ በጤናው እንደዚህ አይነት ነገር አያደርግም። እንዴት ነህ? ገና ነው። አሁን እኮ እዚህ ጋር ስታዩት አብርሽ ማንን ነው የሚፈልገው? እስቲ እዩት፣ እስቲ ዝም ብላችሁ ማጋ ነው ይሄ ልጅ ልቡ ያለው? ከሁለቱ ማንን ነው የሚመርጠው? ሩታን መርጧታል ከዚህ በፊት ብዙ ጊዜ፣ ከአንድም ብዙ ጊዜ እኔ አንቺን ነው ፈልገው ትዳር ብሏል። ግን ማለት ሳይሆን የእውነት
የማይሻለዋል አሁን የማቋም ይሻለዋል። እስቲ ከአቋም አንጻር እንየው። የማቋም ይሻላል። ይህንን መልሱን ለእናንተ ትችላችኋለሁ። የማይሻላል ኮሜንት ላይ ጻፉልኝ። ጣሪ መስከ እንዴት ነክ ያልኩት እኮ ደህና ነው። ደህንነቱን አንዴ ጠይቅሽ። እኔ ደግሞ ስለ ደህንነቱ ነገርኩሽ። ከአሁን በኋላ ደግሞ በጣም ደህና ይሆናል አይደል? ሩታ ትችያለሽ። በቃ እኔ ምንም ቃል የለኝም። በዚህ በቀሉን በደንብ ትችዋለሽ። ታግሳለች፣ ጊዜ ጠብቃለች። በቃ ጊዜዋን ጠብቃ ነው የመጣችው። ገብቷችኋል ቤተሰቦች? ከአንድም ብዙ ወር ጠብቃለች። እስከ ዛሬ ድረስ ዝም ያለችው አብርሽ ይመችህ፣ እንደፈለክ ይሁን፣ የራስህን ህይወት ኑር፣ ሄርሜላ ምናምን ስትል የነበረው እንደዚህ አይነት ጊዜ የጠበቀች ነበር ማለት ነው። ኧረ ሩታ ከባድ ነው እውነት። አይዞህ አትፍራ። ምንድን ነው ብዙ መሸማቀቅ አይጠበቅብህም። እግዚአብሔር ልቀቀኝ እንዴ! ልቀቀኝ እኮ በቃ ተይሽኛው። ሳትይሽኝ አውሪኝ እኮ ሳትይሽኝ አውሪኝ። አፍረ ነው አይደለም እና በምን ሰዓት መተሽ ነው እንዴ? ማለት ቅርብ ሰዓት ነው እኮ የወጣሁት። እዚህ ነበርሽ እንዴ? ጭራሽ አሁን እኮ አብርሽ ሲመስለኝ ቤተሰቦች በአንድ ጊዜ የሆነ ሲጀመር ሩታን ብሎ እንዳይቀር ገብቷቸዋል። እቤት ገብቶ እንዳይቀር በቃ ከዚህ በኋላ ሌላ ሴት አልልም ምናምን ብሎ እንዳይቀር የሆነ የሚያስገድደው ነገር አለ። ከውጭ ሆኖ የሆነ የሚያስፈራራው ነገር አለ። ሄርሜላ አንተ እንደዚህ ካደረግ እንደዚህ አወጣብሃለሁ፣ የአንተን ሚስጥር አወጣብሃለሁ ያለችበት ነገር አለ መሰለኝ ቤተሰቦች ሲመስለኝ። እንደዛ ባይሆን በዚህ ልክ ዝም አይልም፣ ሞኝ አይሆንም። እርግጠኛ ሆኜ የምነግራችሁ ሄርሜላ አርግዛለች። እንደዛ ነው የሚመስለው ቤተሰቦች። ባሌን ያበላሽብኝ አንቺ ነሻ። ታዲያ ማለት አልገባኝም። ማለትማ ባሌን ያበላሽብኝ አንቺ ነሽ እኮ። ምን ትሰሪያለሽ እዚህ? ሲጀመር አንቺ ቃመትሽ ነው አብርሃም። ምን ትሰሪያለሽ እንጂ አንቺ እዚህ ምን ትሰሪያለሽ? አልገባኝም። እኔማ ባሌ ልጠይቀው መጣሁ። ደውዬለት ጤነኛ ነሽ? ጠጥተሻል? እንደደበረው ነገረኝና መጣሁ። ጠጥተሽ ሰክረሻል ነው? ባሌ እኮ ነው። ምንስ ብናደርግ ደበረሽ እንዴ? ደብርሻል ነው ማለት ደህና ነሽ? እኔ በጣም እኛ ሳናውቅ ለሄርሜላ የህጋዊነት ሚስት ፈርሞላታል አብርሽ። በቃ እንደዛ ቢሆን ሄርሜላ ሴት ልጅ ናት። እኔ ሁሌ ጥያቄ የሆነብኛል ቤተሰቦች፣ ሴት ልጅ እራሷን ካለመራች፣ በዚህ እድሜዋ የራሷን ህይወት ለማስተካከል ካልሞከረች፣ የራሷን ነገር መስመር ካልያስያዘች መች ነው መስመር የምታስይዘው? ህይወቷን መች ነው የምትመራው? እንዴት ነው ቤተሰቦች? ይቻላል እንዲህ የሰው ላይ ሙጥኝ ብሎ በቃ እኔ ያላንተ አይሆንልኝ ይሆናል እንደዛ? እኔ ፈጣሪ ይመስገን። እጅሽ ነው ተሳለኝ ማለት ያልሽ ካሁን በኋላ ነው እንደውም በደንብ ዳና ምን ነው ይሄን ነገር ጠብቀሽ ነው የመጣሽው? የገባሽው አልገባኝም። ማለት ቅርብ ሰዓት እዚህ ነበርኩኝ፣ ወጣሁኝ፣ መጣሽ፣ አለባበስሽ ምናምን ዛሬ ምን ተገኝ ሆነ? አማረብኝ። ቴንክ ዩ ደወለልኝ እና በይጠዋት ደብሮታል። አልደወልኩልሽ አትዋሽ። እንቅልፍ ልብ አትዋሽ። ሌላ ሰው የደወለልሽ በቃ ወይ ስልክ ሌላ ሰው አንስቶታል። አሳይክ ያወራንበት ሩታ እኔ አልደወልኩልሽም። ለምንድን ነው ነገር የምትይው? አልደወልኩልሽም። ለምን ትዋሻለሽ? እሺ አሁን ማለት አልገባኝም። ታዲያ ምን ይሆናል? ሳልደውልልሽ ለምን ትዋሻለሽ ታዲያ እንዴ? እሺ በቃ ይሁንልህ። ወይኔ በስመ አብ። አንተ ግን ማለት ታህል ሩታ በጣም ተቀይረሃል። በሰላም እየሰማሽኝ ነው? አንደኛ የምታደርጊው ነገር ልክ አይደለም። አንዴ ወይ ወደዛ በይ፣ በእናትሽ ወደዛ በይ። በስልክሽን ደብቀሽ ማውራት ትችያለሽ። የሰው ሩም ላይ ዝም ብሎ መግባት ይቻላል እንዴ? ከዛ ባለፈ ደግሞ ስሚኝ አንዴ፣ ቆይ ይኸውልሽ፣ አሁን አንቺ የሰው ሩም ምናምን የምትይበት ባለቤቴ ነው። በነገርሽ ላይ ዛሬ ታየሽ ባለቤትነትሽ። ምንም ማድረግ አይቻልም። ምንም ተንኮል አስብሽ ነው የመጣሽው። እሱን ልታጠቂ፣ እሱን ልትጎጂ፣ ድጋሚ ተመልሰሽ ይሄ ሞኝ ልቡ እንትን ልትይ ነው። አሁን ውልቅ ብለሽ ውጪልን። ከዚህ ፈለግሽው ማውራት ትችያለሽ እኮ ውጪልን። እኔ ግን ከባሌ ጋር ለ30 ለ20 ደቂቃ ለ40 ደቂቃ ለወጣሁት ከባሌ ጋር የፈለግኩትን ጊዜ ማሳለፍ መብታለኝ። እንደውም በነገርሽ ላይ እኔ ነኝ ከዚህ ክፍል አንቺን ውጪ ማለት መብታለኝ። ይሁን ብዬ ነው ዝም የምልሽ። ባለቤቷ ዛሬ ነው የታየሽ? ዛሬ ነው የታየሽ? ብለሽ መመልከት ትችያለሽ ካልደበረሽ። ምንድን ነው የምመለከተው? ቁጭ ብዬ እንደምናረግ እንደምናወራ እንደምንጫወት ምናምን ትሽን አትለቅልቂው በእናትሽ። አንቺም ስትለቀልቂው ስንት ዘመን ዝም ብዬሻለሁ በእናትሽ። እና እኔም አሁን እንደዛ ላድርግ ነው? እኔ ሆኜ ነው እኮ ምን ልትሰሪ ነው? እኮ ልታመሰግኝ ነው የሚገባው በእውነት ማለት ያለው ሁሉ ጊዜ ይሁን ብዬ በቃ ደብሯታል ወይም በቃ ትወዷለች። ስለዚህ
ታደነዝዝ ነው የሆነ ነገር ይዛ ነው የመጣችሁ። ወደዛ በእጅሽና ወደዛ ውጭለትና ወደዚህ በይ ትንሽ እንጂ አድርጊ ብዬ ትችልሽ ነው እንጂ ደህና ነሽ? ግን ድሮም የኔ ነው እኮ ያንቺ መሆኑን ልታሳይኝ ነው እንደዚህ አክት እያደረግሽ ያለሽው? ኧረ እኔ ላንቺ ለምንድን ነው ማንሽ ብዬ ነው ላንቺ ምንድን ነው ማሳየሽ? ሄርሜላ ደህና አይደለሽ እንዴ? ለእኔ ማሳየት አትፈልጊማ? ያው ካሜራ ማነው አብርሃም ነው ማነው ካሜራውን እንዲዘጋጅ ያደረጋት? ስለ ካሜራው አንቺ አይመለከትሽም እኮ። ይልቁንስ ማለት ነው ይልቁንስ አየሽው እኔ እኮ የኔ ሻንጣ ነው ታውቂያለሽ? እውነት የእውነት የኔ ሻንጣ ነው እዚህ ውስጥ አለ። በጣም ያምራል። አሁን በቅርቡ ይዘሽው ስለምትሄጂ ችግር የለውም። እና የኔ ልብሶች ናቸው ያሉት። ቢጃማ አለው፣ የማሳነተኛ አለው፣ ብዙ ልብስ አለው። እሺ ተሳስተሽ ነው። እና አንቺ ነሽ ያለ ቦታሽ እየተገኘሻለሽ። ተሳስተሽ ይሆናል። ከቻልሽ ውልቅልሽ ብቶች ደስ ይለናል። ካሁን በኋላ ለምንድነው ያወለቅሽው? በረደሽ ደርቢ ከፈለግሽ ችግር የለውም። የማን ነው? አብሽ ያንተ ነው የማን ነው? ልብስ የራሷ ነው የኔ አይደለም። እና ኮት ማውለቅ እሱም ሞቀኝ አለኝ። ከዛ በቃ እውነትም አየሩ በጣም ይሞቃል። እኔም አለኩት ምን ሞቅ ነገር የለም። እሺ ይሁን። ለማንኛውም እኔ እሱ ሞቆታል። ተይ ረፊ እኮ ምንም የሚያሻሻው ነገር የሚያስፈልገው ነገር የለም። አይተሽዋል አይደል? ሻንጣዬን እኔ እዚህ ልብሴ እዚህ ነው። ቢገባሽ የሆነ ነገር ብትረጂ ማለት ነው። ምን ልረዳ እኮ ውጪ ከዚህ አንዴ ምን ሆነሽ ነው? አንቺ ነሽ እኮ መውጣት የለብሽ። እኔ ቆንጆ የሆነ ነገር ለማድረግ እየሞከርሽ ነው መሰለኝ። ምንድን ነው ማረገው? ምን ነው እስከዛሬ ፍቅር አሰጣጥ ትሪት አደራረጉን አትችይበትም ነበረ እና ቀንተሽ ነው ለማስተማር። ያው ከኔ ምናልባት ተምረሽ ከሆነ በትክክል በአማርኛው ነገር ፍቅር አሰጣጡንማ ትዳሩንማ በደንብ ማሳይቼ ልጅ እስከመውለድ ደርሰናል። አስታውስሽ ብዬ ነው እኔ ፍቅር። ከዛስ እኮ እያቃጠልሽው ነው ልጁ። ስነ ስርዓት እሺ። ከአሁን በኋላ እጄን እንደዚህ እንድትነኪኝ እኮ ስነ ስርዓት። እሱንም አትንከባበል፣ እሱንም አትንኪው። እንከባበል እኮ አንቺ የሆነ ነገር ታደነዝዝ። በቃ እስከዛሬ ድረስ ዝም አልኩሽ። ዝም ስላልኩሽ ማለት እንደዚህ ነው እንደምትወጪው እኮ። ለምንድን ነው እንደዚህ ለብሰሽ ምናምን እዚህ እየመጣሽ አንቺ ስለኔ አለባበስ ምን ሆነሽ ነው እንዴ? አይደለም መምጣት ስፈልግ በየቀኑ መመላለስ እችላለሁ። ምን እያደረጋችሁ ነው? ወይኔ ቆንጆ ምንም እናድርግ አይመለከትሽም። ደግሞ ቀይራለሁ ብለህ የነበረ ስወጣ አይመለከትሽም እኮ ምንም እናድርግ፣ ምንም እንስራ፣ ምንም እንፍጠር ነገር። ቆይ እሺ ይመለከታታል። ሰማኝማ የኔ ቆንጆ እያወራ ነው ከሱ። አይ እኔ ደግሞ ትልቅ ባቲ ደስ ይለኛል። ፍቅር ላስታውስሽ የኔ ዋናው። እሺ ታይኝ እንደታውኝ ነው እኮ ታይኝ አዳምጠኝ። እሺ እዚህ ጋር ሆነሽ አውሪ ሩታ። እሺ እዚህ ጋር ሆነሽ አውሪ። እኔ አይተም አልሆነም። ዞር በይልኝ እያለሽ ነው እኮ የኔ ቆንጆ። ዞር ብትይ ይሻላል። ምን አገባሽ? የፈለገውን ይበለኝ። አሁን ካሁን በኋላ አንተ እንደፈለክ ማለት መጣለክሽ። እንደፈለሽ ልትጫወችበት አትሞክሪ። እሺ ሞኝ አረግሽው እንዴ? ልጁን ህፃን አረግሽው እንዴ? እስቲ ተሰራቅ ዞር በይልኝ። ተራቅ እንዴት ነው የምትንጫጫው? በእናትህ እንደዚህ ነው እንዴ የምትችላት? አንቺንም ችሎሻለሁ እንኳን እኔ ሚስቱ ስለሆንኩኝ ሚስትና ባል ይቻቻላል፣ እግርና እግር ይጋጫል። እሺ ምን እያደረግሽ ነው? ምን ለመሆን እየሞከርሽ ነው? አልገባሽኝም። ኖ ምንም ላድርግ? ቆይ ሰማኝማ። ምንም ላድርግ? እሺ ልውጣላችሁና እናትረካገጥ እኔ ኳንተ አብርሃም ምን ሆነህ ነው? እንደውም ቅድም አብረን እንወጣለን ሰዓት ነው የመጣችሁ። ደውለህላታል? እስቲ እዛ በይ ደውለህላታል? እኔ ያልደወልኩላትም ሳልደውልላት ነው የመጣችው። እሺ ምን ፈልጋ ነው የመጣችው? አንተም እንደ እኔ እንግዳ ሆናለች። የእሷ ነገር እንግዳ ሆኖብሃል? አዎ ግራ እያጋባችኝ ነው። ስለዚህ በቃ እንድትወጣ አድርጋታ። እንዴ ልታጠቃ እየሞከረች ሊሆን ይችላል። ማለት ምን ሆነሻል? ወዴት ነው የምወጣው? መውጣት እኮ ያለብሽ አንቺ ነሽ። ላስታውሳት እንዴ? ኧረ በእናትህ ንገራት። በቃ አንተ ሁሌ እንደፈራክ ነው። እናንተ ለምንድን ነው የምትፈራው? አልፈራሁኝም ሩታ። ምንድን ነው የምፈራው? ንገራታ እኮ ምኑን ነው የምነግራት? ምን እንድነግርልሽ ነው የፈለግሽው? ምንድን ነው የምትነግራት እኮ? ምን እንድነግርልሽ ነው? ቆይ ንገረኝ። ምን ነኝ እኮ አይደለም። ምን እንድነግርልሽ ነው የፈለግሽው? እኔ የምልሽ ያ ሁሉ ውሳኔዎችሽ የት ነበሩ? ተውኳቸው። የምርሽን ነው? በለኔ ተውሽው? ደስ አይልም። በለኔ ተውሽው ሩታ? ኧረ እኔ አስቤበት ነው ማለት ሰክራ ደግሜ ማውራት አለብኝ።